የት ልቀመጥ? የት? ሰላም ጤና ይስጥልኝ ወደ ቻናሌ ተከታታዮች በሙሉ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ሰላም ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ቲጂ ነኝ ከቲጂ ኩታበር ቲዩብ። ውድ ተመልካቾቼ እንግዲህ ይሄን ቪዲዮ ምሰራላችሁ እሁድ ነው ዛሬ የምሰራበት ቀን ማለት ነው። ነገ ሰኞ ቪዲዮውን እለቀዋለሁ ማለት ነው። ውድ ጓደኞቼ በባለፈው ቪዲዮ በለቀኩት እንግዲህ ቻናሌን ልሸጠው ነው ብያችሁ ነበረ። በእርግጥ እኔ ወስኜ ነበር ለመሸጥ። ነገር ግን አብዛኞቻችሁ ቲጂዬ ቻናልሽን ማትሽጪው እናበረታታሻለን ከጎንሽ እንሆናለን ስላላችሁኝ እንግዲህ ልሰራበት ወስኛለሁ ማለት ነው። እናም ዛሬ እንግዲህ በጧት 11 ሰዓት ተኩል እሁድ ተነሳሁኝ። ያው ቤቢ ጃበር ሳይነሳ ማለት ነው። ልጅ ያላችሁ ሰዎች ታውቃላችሁ፣ ልጅ ከያዛችሁ ስራ አትሰሩ። ሶ እንግዲህ ያኔ ሳጸዳ አላሳየኋችሁም። ቤታችን ፈሽ አደረግን። ያው ዴይሊ ፍሎግ ልጀምር ነው እና አበረታቱኝ። እንደዚህ አድርገን እንግዲህ ቤቴን ካጸዳው በኋላ ውድ ጓደኞቼ እንደምታዩት እንግዲህ ቤቴን አጸዳሁኝ እና ውድ ጓደኞቼ ሳጸዳ አላሳየኋችሁም። ያው ጊዜ ስለሚፈጅብኝ ሰዓት ስለሚፈጅብኝ ማለት ነው። እንደዚህ አርጌ ቶሎ ቶሎ ጸዳ አደረኩኝ። ከዛም በኋላ እጣኔን ጨስ አደረኩኝ ማለት ነው። ያው እንግዲህ 11 ሰዓት ተኩል አልነጋም በሉት በኢትዮጵያ። ሶ እንግዲህ ወደ ኩሽና ነው የገባሁት። ኩሽና እንግዲህ ወጤን በእንደዚህ አይነት መልኩ ሰራርቼ ነው ማስቀምጠው እስከ 2 ቀን ምናምን ማለት ነው። ቀይ ወጥ፣ ምስር፣ አልጫ፣ ጎመን፣ ሩዝ በካሮት እንደዚህ ሰራ አደረኩኝ ማለት ነው። ውድ ጓደኞቼ በየአይነቱ ሶ ዳቦም ነበረ። ዳቦ ጋገር ተደርጎ ነበረ። በእርግጥ ይሄ ትላንትና ዳቦ ነው። እንደው ላሳያችሁ ብዬ ነው። እዚህ ኬኔቶ አለኝ። ኬኔቶ በጣም ነው የምወደው ታውቃላችሁ። ከአረብ ሀገርም ጀምራችሁ ኬኔቶ አፍቃሪ እንደሆንኩኝ ሶ ቡናዬን ቆላ አደረኩኝ ማለት ነው። 1 ሰዓት ተኩል አካባቢ ይሄ ነው ቡና የተቆላው። ውጭ ላይ ነው የቆላሁት፣ ምክንያቱም ቤቴን ስላጸዳሁኝ ብዙ እንትን እንዳይሸትብኝ ማለት ነው። ውድ ጓደኞቼ ቡናዬን እንደዚህ ቆላ ካደረኩ በኋላ ኦልሬዲ ቤቢ ጃበር መነሻው ደርሷል። አሁን እንግዲህ ስራ መስራት አይቻልም ማለት ነው። ቤቢ ጃበር ከተነሳ ቀጥታ እሱ ብቻ ነው ስራዬ ማለት ነው። ውድ ጓደኞቼ ሳይነሳብኝ ግን ቶሎ መጨረስ አለብኝ ውድ ጓደኞቼ። ሶ ቡናዬን እንደዚህ ወደ ቤት አስገባሁና ቤቴን እንደዚህ አሸተትኩት። ቤቱን በዚህ መልኩ አማናው ለንጌታይ ምቀኛዬን ያዝልኝ ሸረኛን ያዝልኝ ብዬ እንደዚህ ጭስ ካደረኩት በኋላ ይሄው እንደምታዩት ቤቢ ጃበር እንግዲህ ተነስቶ ውሃ ሊቀዳ ከቧንቧ ጋር እየታገለ ነው። እዚህ ጋር በቀሏለን። ውድ ጓደኞቼ እንግዲህ ቤቢ ጃበር ተነሳላችኋለሁ። ይውላችሁ ከተነሳ ጫማውን ይዞ ነው የሚዞረው። ሶ ይሄው እንግዲህ ቀጥታ ወደ ውጪ እንውጣ ነው የሚለኝ። ይሄው እንግዲህ ዛሬ ኖቬምበር ነው። ኖቬምበር 28 እንደዚህ በቀሎዬን ዘንጠላ አደረኩኝ። ከዚህ በቀሎ ተዘነጠለ ደርሷል። የበፊቱ መጀመሪያ የቀረጽኩላችሁ ነው ማለት ነው። ይሄ እንግዲህ በቀሎ ይደርሷል ማለት ነው። እሸቱ ከጓሯችሁ ይሏችኋል። በነገራችን ላይ ጓሮ ያላችሁ ሰዎች ኢትዮጵያ ያላችሁ አረብ ሀገርም ብትሆኑ እኔ አረብ ሀገር ታቆኛላችሁ። በማዳም ጓሮ ነበር ቲማቲም ምናምን እንትን ስለ የነበረው እና ቤቢ ጃበር ጫማውን አስቀምጦ ይሄው ቁርስ መብላት የለምን ይለ ጫማውን አዘጋጅቶ ወደ ውጪ እንሂድ አለ። ኦኬ ታዛዥ ነኝ ብዬ ይሄው ቤቢ ጃበርን ይዤ 2 ሰዓት ከ2 ሰዓት እስከ 3 ሰዓት ተኩል አካባቢ ቤቢ ጃበርን በጧቱ ነው የቀረጽኩላችሁ። ብዙም ጥራት የለውም ቪዲዮ። ይሄው እንግዲህ የኛ መዝናኛ ቦታችን መንገድ ለመንገድ ኦኬ የሀብታም ቤት አካባቢ ምናምን ነው። ይሄው እንደምታዩት እዚህ ጋር የሀብታም ቤት አይቶ ከዚህ ጋር ሙጭጭ ብሏል ማለት ነው ካጥሩ ጋር። እንደዚህ ልጅን ካዝናናው በኋላ መቼም ልጆች በቃና አይሉም። እንግዲህ ወደ ቤት ተመለስኩኝ። ሰራርቼ ምናምን ነው ሄድኩት ውድ ጓደኞቼ። ይሄው እንግዲህ ቅድም ያያችሁትን በቀሎ ዘንጥየዋለሁኝ። ይሄው ቤቢ ጃበርም ፀሐይ ስለመታው ስሊፕ አለ። ይሄው እንግዲህ እኔ የዛሬ የእሁድ ውሎዬ ይሄንን ይመስል ነበረ። በቃ ደስ ብሎኝ እንደዚህ ቤቴ ስመጣ ማለት ነው
ከሰሌን አያይዤ ምናምን ነበር ሄድኩትኝ። ሶ ያያችሁኝ ነው አይደለ? ዳቦዬን አቀረብኩኝ። ኬኔቶ እንደምታዩት በቀሎ አጠገቤ እና ቡናውም ተቆልቶ ነበር። ፈጭቼን ሄድኩትኝ። ሰው ደስ የሚል ጊዜ አሳለፍኩኝ ማለት ነው። ውድ ጓደኞቼ እንግዲህ የዛሬው ውሎዬ ይሄን ይመስላል። ፍሎጌን ከወደዳችሁት እንግዲህ ትይዤ ቀጥ ይበሉኝ። ሌላም ደግሞ ከዚህ የበለጠ ሳላንዛዛ ይሄንን በእርግጥ ስሰራ ምናምን አላሳየኋችሁም። ነገር ጧትም ስለሆነ ቪዲዮ ጥራት የለውም። በመብራት ደግሞ አይሆንም እንደዚህ ፀሐይ ወጣ ካላለ ማለት ነው። ሶ ይሄኛው እንግዲህ እንደምታዩት 8 ሰዓት አካባቢ ነው ከውጭ ገባን። እንግዲህ ከ11 ሰዓት ተኩል እስከ 8 ሰዓት ተኩል ያለው የቀን ውሎዬ ይሄንን ይመስል ነበር ማለት ነው። እንግዲህ በህዳር እንደዚህ አይነት በቀሎ በጓሯችሁ እኔ በእርግጥ በእንትን ነው በውሃ ነው እንትን ያልኩት። ይሄው ጭናዳምም ከጓሯችን፣ በቆሎ ከጓሯችን፣ ሁሉ ነገር ከጓሯችን። ኢትዮጵያ ጓሮ ካላችሁ አትክልት ትከሉ። በነገራችን ላይ አሁን ሰዓት በዚህ ጊዜ ማለት ነው ኢትዮጵያ ላይ ኑሮ በጣም ረክሷል። በጣም ብነግራችሁ በጣም አታምኑኝም። የእውነት ነው የምላችሁ። ሁሉ ነገር ቀንሷል። ሁሉ ነገር እና ማሻአላ ተባረካላ ኑሮም ቀንሶልናል። በዚሁ ይቀጥል። በዚሁ ቢቀጥልልን በጣም አሪፍ ነበረ። ሰውም ወደ ስደት አይሄድም። በዚሁ ቢቀጥልልን ሰው ስደትን አይመርጥም ነበረ። ነገር ግን ደግሞ ሸቀጣ ሸቀጦች ላይ በጣም ውድ ነው ሁሉ ነገር። ነገር ግን እነ ሽንኩርት እነ ቲማቲም እነ 150 የነበሩ ሽንኩርቶች ቲማቲም 100 ብር 120 ብር የነበረ ሽንኩርት አሁን 30 ብር 40 ብር 25 ብር ገብቷል። እና ውድ ጓደኞቼ ውጭ አላችሁ ወደ ሀገር ቤት ፓኬሽን መምጣት ከፈለጋችሁ ጊዜው አሁን ነው። የእውነት ሳትጨናነቁ ጊዜያችሁን በሰላም አሳልፋችሁ የምትሄዱበት ጊዜ አሁን ነው። መመለስ የፈለጋችሁ መታችሁ ፓኬሽን መታችሁ መመለስ የፈለጋችሁ ማለት ነው። ሁሉ ነገር ርክስ ብሏል። ርክስ ጥንቡን ጥሏል ነው ምላችሁ። የእውነት ነው ምላችሁ። እኔ እንጃ እኔ ባለሁበት አካባቢ ይሁን አይዶ ነው ብቻ ኑሮ በጣም ረክሷል። እና ውድ ጓደኞቼ አልሞህም ምሳችንን ከበላም በኋላ ምሳዬን ከበላው በኋላ ይሄው ቡናዬን እንደዚህ ምንድነው የዶሮ አይን የመሰለ ቡና አፈላሁኝና ቡናም ረክሷል። በነገራችን ላይ 1200 1400 ብር የገባ ቡና አሁን 700 ብር 600 ብር ነው ምን ገዛው ማለት ነው። ሶ የቡና ሱስ የለብኝም። እንደው ለእናንተ ለማሳየት ያክል ያው ታውቃላችሁ እሁድ ትንሽ በሳምንት አንድ ጊዜ እንኳን ለራሳችን እንደዚህ ራሳችንን ማስደሰት እንድንችል በቃ የሆነ እኛ ደስ የሚለን ነገር ማድረግ አለብን ማለት ነው። ይኸው ኬኔቶም ቦምብ የሆነ ኬኔቶ አድርጌያለሁኝ። ገብሱም ረክሶልናል። ማሻአላ ተባረካላ በሉ ውድ ጓደኞቼ። ዴይሊ ቭሎግ ልጀምር ነው። ይሄ የመጀመሪያ ነው ውድ ጓደኞቼ። እንግዲህ እናንተ ካበረታታችሁኝ ከዚህ ደግሞ የተሻለ አይዞሽ በርቺ ካላችሁኝ ደግሞ እናንተ ካጠናከራችሁኝ ለእናንተ ለጓደኞቼ ደስ የሚል ነገር እለቅላችኋለሁ ማለት ነው። ቪዲዮውን ከወደዳችሁልኝ ላይክ እንዲሁም ሰብስክራይብ ሼር በማድረግ አጋር ሁኑኝ፣ ተባበሩኝ እላችኋለሁኝ። ይኸው እንግዲህ የዛሬው ውሎ ይህንን ይመስል ነበር ውድ ጓደኞቼ። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። እናንተም በሰላም ለሀገራችሁ ያብቃችሁ። ሀሳባችሁ ተሳክቶ በሰላም ለሀገራችሁ ከቤተሰቦቻችሁ ጋር ይቀላቅላችሁ ውድ ጓደኞቼ። የዛሬው ቪዲዮ ይሄንን ይመስል ነበር።